የቀይ ሰይጣናቱ ፖርቱጋላዊ ዋና አሰልጣኝ ሩበን አሞሪም የፖርቱጋልን የቡድን አምበል ብሩኖ ፈርናንዴሽ የረጅም ጊዜ ተተኪ ያፈላለጉ ሲሆን ምርጫቸውም የ25 ዓመቱ ስፔናዊ አትሌቲኮ ቢልባኦ ተጫዋች ኦሃን ሳንሴት እንደሆነ መረጃዎች እያመላከቱ ይገኛሉ። ተጫዋቹ በአትሌቲኮ ቢልባኦ ቤት እያሳየ ያለው ብቃትና በመሃል ሜዳው ላይ ያለው የፈጠራ ችሎታ በቀይ ሰይጣናቱ እይታ ውስጥ እንዲገባ እንዳደረገው የተገለጸ ሲሆን ማንቸስተር ዩናይትዶችም ይህንን ተጫዋች ወደ ኦልድ ትራፎርድ ለማምጣት 60 ሚሊዮን ፓውንድ ለማምጣት ማሰባቸው ፊጃችስ በዘገባው አመላክቷል። ኔዘርላንድ የማንቸስተር ዩናይትድ የፊት መስመር ተጫዋች ጆሹዋ ዚርክዜ በውድድር ዓመቱ በአሰልጣኝ ሩበን አሞሪም የጨዋታ ዕድል እየተነፈገው ሲሆን ዚርክዜ በመጪው በ2026 የዓለም ዋንጫ የኔዘርላንድ ቡድን ውስጥ ለመካተት በጥር የዝውውር መስኮት ከማንቸስተር ዩናይትድ ለመልቀቅ ማሰቡም ተገልጿል። ታዲያ ተጫዋቹን ለማስፈረም በርካታ ክለቦች እየተፎካከሩ የሚገኝ ሲሆን ይህንን ፉክክርም የእንግሊዝ ፕሪሚየር ሊጉ ክለብ ዌስት ሃም ዩናይትድ እየመራ እንደሚገኝ ሚረር ስፖርት በዘገባው አመላክቷል። የምዕራብ ለንደኑ ክለብ ቼልሲ ግብ ጠባቂ ለማስፈረም እየሰሩ እንደሚገኙ ተነግሯል። ሰማያዊዎቹ በክረምቱ የዝውውር መስኮት የኤሲ ሚላኑን ፈረንሳዊ ግብ ጠባቂ ማይክ ሚኝን ለማስፈረም ጥረት ቢያደርጉም ሳይሳካላቸው እንደቀረ ይታወሳል። ታዲያ አሁን ላይ የኤንዞ ማሬስካው ቡድን ማይክ ሚኝን በቀጣይ ክረምት የዝውውር መስኮት በነፃ ለማስፈረም ጥረት ከማድረጋቸው በፊት የባርሴሎናውን አንጋፋ ጀርመናዊ ግብ ጠባቂ ማርክ አንድሬ ተር ስቴገንን በውሰት ለማስፈረም እንደሚጥሩ መረጃዎች እያመላከቱ ይገኛሉ። ቼልሲዎች ማርክ አንድሬ ተር ስቴገንን በውሰት አሊያም ደግሞ ማይክ ሚኝን በቀጣይ ክረምት የዝውውር መስኮት ወደ ቡድናቸው በማምጣት ሮበርት ሳንቼዝን መቀየር እንደሚፈልጉም ቲም ቶክ ይዞት የወጣው መረጃ ያመላክታል። የጣሊያኑ ክለብ ኤሲ ሚላን የእንግሊዙ አስቶን ቪላ እንዲሁም ዌስት ሃም ዩናይትድ የማንቸስተር ሲቲውን ክሮኤሺያዊ አማካይ ማቴዮ ኮቫችችን ለማስፈረም ፍላጎት እንዳላቸው ተገልጿል። ተጫዋቹ ከክለቡ ማንቸስተር ሲቲ ጋር አዲስ ኮንትራት ለመፈራረም ንግግር ያልጀመረ ሲሆን ክለቡን ሊለቅ እንደሚችልም ተጫዋቹም ሌሎች አማራጮችን ተመልክቶ ወደ ሌላ ክለብ ሊሄድ እንደሚችል መረጃዎች እየገለጹ ይገኛሉ። ሊቨርፑሎች ግብጻዊ ኮከብ መሐመድ ሳላን የመሸጥ እቅድ እንደሌላቸው እየተገለጸ ይገኛል። መሐመድ ሳላ በ2025-26 በዚህኛው የውድድር ዓመት እያሳየ በሚገኘው ደካማ እንቅስቃሴ ምክንያት አንዳንዶች ተጫዋቹ እንዳበቃለትና በቀጣዩ ክረምትም ከሊቨርፑል መልቀቅ እንዳለበትና ሊለቅም እንደሚችል እየገለጹ ቢገኙም ፉትቦል ኢንሳይደር ይዞት በወጣው መረጃ መሰረት ግን ሊቨርፑሎች ተጫዋቹን በጥር የዝውውር መስኮትም ሆነ በክረምቱ የዝውውር መስኮት ከክለባቸው እንዲለቅ እንደማይፈልጉ ገልጿል። መሐመድ ሳላ ባለፈው የውድድር ዓመት የፕሪሚየር ሊጉ ኮከብ ተጫዋች ተብሎ የተመረጠ ሲሆን በዚህኛው የውድድር ዓመት ግን አመርቂ ብቃትን እያስመለከተ አይገኝም። የጣሊያኑ ክለብ ኤሲ ሚላን የ21 ዓመቱን ስፔናዊ የፊት መስመር ተጫዋች ጎንዛሎ ጋርሻን ለማስፈረም ፍላጎት እንዳላቸው ተገልጿል። ተጫዋቹ በስፔናዊ አሰልጣኝ ዣቪ አሎንሶ ስር በሪያል ማድሪድ ቤት በቂ የጨዋታ ዕድል እያገኘ የማይገኝ ሲሆን ምናልባትም የጨዋታ ዕድልን ለማግኘትና ራሱን የበለጠ ለማጠናከር ወደ ሚላን ሊያመራ እንደሚችል መረጃዎች እያመላከቱ ይገኛሉ። ተጫዋቹ በዓለም የክለቦች ዓለም ዋንጫ ወቅት በአሰልጣኙ ስራ አስደናቂ ብቃትን ማስመልከት የቻለ ሲሆን በውድድሩ 4 ግቦችን ማስቆጠሩ የሚታወስ ነው። ታዲያ ተጫዋቹ አሁን ላይ የቀድሞው የሪያል ማድሪድ ኮከብ የሆነውን ክሮኤሺያዊ አማካኝ ሉካ ሞድሪችን አማክሮ ወደ ኤሲ ሚላን ሊያመራ እንደሚችል መረጃዎች እያመላከቱ ይገኛሉ። ኤቨርተን የቀድሞ ተጫዋቻቸው የሆነውን ብራዚላዊውን አጥቂ ሪቻርልሰንን ዳግም ለማስፈረም ማሰባቸው ተገልጿል። ቶተናሞች የፊት መስመሩን ተጫዋች ምናልባትም በጥር የዝውውር መስኮት ለገበያ ለማቅረብ ማሰባቸው የተገለጸ ሲሆን ዴቪድ ሞይስም ይህንን ተጫዋች የግላቸው በማድረግ ከጃክ ግሪሊሽና ኢማን ኒዲዬ ጋር ለማጣመርና አስፈሪ የፊት መስመር ለመስራት ማሰባቸው ነው የተነገረው። ተጫዋቹ በአሰልጣኝ ቶማስ ፍራንክ ስር ጥሩ እንቅስቃሴንም እያስመለከተ ይገኛል።